يشهد قطاع النقل والخدمات اللوجستية في إثيوبيا تطوراً ملحوظاً مع اقتراب افتتاح ميناء موجوجاف، والذي يعد من أبرز المشاريع الاستراتيجية المنتظرة خلال السنوات الأخيرة ليكون من أكبر المشاريع اللوجستية في إثيوبيا. ድራይፖርትን በሚመለከት የተለያየ ቦታ ሙከራዎች አሉ። ግን በቅርቡ የዛሬ 2-3 ሳምንት ወይ አንድ ወር ገደማ የሞጆ ድራይፖርት እናስመርቃለን። ባለፉት 3 ዓመት ተኩል ስንሰራ የቆየንበት ድራይፖርት ነው። ይህ ድራይፖርት በቀላል ቋንቋ እንዲገባ የጅቡቲና የበርበራ ፖርቶች ተደምረው የኛን ድራይፖርት አያክሉም። በሳይዙ፣ በሚያንቀሳቀሰው የኮንቴነር አቅም፣ በስቶሬጅ ካፓሲቲው፣ በዘመናዊነቱ የጅቡቲም በርበራውን ፖርት ተደምረው አያክሉት። በጣም ትልቅ ፖርት ነው የገነባ ነው። በቅርቡ ይመረቃል። በጣም ጥሩ ስራ ነው። ከባቡር ጋር የተገናኘ ነው። ኦቶሜትድ ነው። ኮንቴነር የምናንቀሳቀስበት አቅማችን ያደገ ነው። በስቶሬጅ ካፓሲቲው በአመት ለፈርቲላይዘር የምናስገባቸው ምርቶች ክሎስ ቱ 25% ስቶር ማርኬት በጣም ትልቅ ስቶሬጅ ካፓሲቲ ያለው ይሄ አቅም ይሄን ማንቀሳቀስ የሚያስችል አቅም ለወደፊት ትልሞቻችንን በእጅጉ የሚያግዝ ነው። በሎካል አቅም እነዚህ ትላልቅ ነገሮች ማንቀሳቀስ ከቻል ወደፊት አቅሙ ሲፈጠር በቀላሉ لنتقم يسجلال. تعد مسألة حصول إثيوبيا على منفذ بحري قضية استراتيجية تتجاوز حدود التنمية الاقتصادية لتشمل الاستقرار الإقليمي وأمن التجارة العالمية، إذ أن غياب مثل منفذ بحري قد يحد من نمو البلاد ويؤثر على توازن المنطقة، في حين أن انخراط دولة ذات ثقل مثل إثيوبيا في منظومة التجارة الدولية يسهم في تعزيز الاستقرار وحماية الممرات الحيوية، كما أن ترك هذه المسؤولية لدول محدودة الإمكانات قد يعرض الممرات المائية لمخاطر متعددة، وهو ما ينعكس سلباً على المنطقة والعالم. لذلك تطرح قضية الميناء البحري كأولوية ملحة ليس فقط لدعم ازدهار إثيوبيا، السلام الإقليمي ودفع جهود التنمية المشتركة. በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። በአጭር ጊዜና በረጅም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከኛም በኋላ ባለው ዘመን ኢትዮጵያን የሚያክል በዓለም 10ኛ ፖፑሌሽን የያዘ ከረጅም ጊዜ አንጻር ግን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንጻር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት